ናሁን በቃ በእናት እሱ እኮ ጠጥቶ ነው አትጣሉ። እኔ ምን አልኩ? እሳቱን ለኩሰሽ እዚህ ጋር ይኸውልሽ እንደሚያጠፋ ሰው አክታት አታድርጊ። እኔን እንደፈለክ ግን እኔ መሀላችሁ መግባት አልፈልግም። አረ ቆይ ግን ከመቼ ወዲህ ነው እንደዚህ አስመሳይ ሆንሽው? ኪራ በቃ ቆይ አንተ እስከ መቼ ነው የምታጠፋው ጥፋት የማይታየህ? እንዴ ሰዎች ቆይ ከንፋላችሁ እንዴ ከመቼ ነው እዚህ ደረሳችሁት? ሙሉ እኔ እንዴት እንደመጣሁ አላውቅም። ከምንም በላይ የሚያበሳጭኝ ግን መጥቼ ምንም ነገር መቀየር አለመቻለኝ። ናሆሜ በቃ የኔስ ፍቅር ሳልሰስት ራሴን ሰጥቻት የሰባበረችው ልቤስ አውቃለሁ እልፍ አላፋት ጊዜ በድያት ሊሆን ይችላል፣ ግን እሱንም በይቅርታ ልናልፈው ተስማምተናል። እሷ ግን እጇ ላይ መውደቄን ስታረጋግጥ ያደረገችውን ተመልከት። ናሆማ ሁለት አይን እኮ የተሰጠን አንድ አቅጣጫ ብቻ እንድናይበት አይደለም። ቆይ አንተ ወንድ አይደለህ እንዴ? በቃ ተዋት፣ ህይወቷን ትኑርበት። በቃ በግድ ፍቅርን ልትገታት አትሞክር። ናሆሜ ይሄንን እነሱ ያወሩኝ አንተውላቸው። ስንቱን ነገር ነው የምንተው? ምሩ እንተው እየተባልኩ ይችልሽ ተጎዳች አይደል እንዴ? አረ እንደዛ ነው። እሺ ስለ ሀሳብህ በጣም አመሰግናለሁ። ነው ኪራም እኮ እውነት አለው። እንደዚህ ልትናገረው አይገባም ነበር። ለነገሩ ራስሽን ያስደፈርሽው ራስሽ ነሽ። ይኸውልሽ አንዳንዴ ለራስሽ መቆም መቻል አለብሽ። ወይኔ እዚህ ቆይ ምን ውስጥ ነው የገባ ነው? አላቅም ኑሮ አላቅም። ኪራን ማንም ሰው ቢሆን የተረዳው የለም። ከሴቶቹም ሆነ ከጓደኞቹ ከናሆምና ከዛኛው ማንም የተረዳው የለም። ብዙ ሰዎች ጽናት እንደዚህ ሆነች፣ ጽናት ተጎዳች፣ ጽናት ተበደለች፣ እንደዚህ ሆነች ከማለት ውጪ ማንም ሰው ግን ኪራን የተረዳው የለም። ግን ደግሞ ከጽናት በላይ በጣም እየተጎዳ ያለው ኪራ ነው። ናሆምም ቢሆን ለምን ጽናትን እንደዚህ ታደርጋታለህ፣ ለምን እንድታረጋለህ እያለ በጣም ነው ሲጮህበት የነበረው። ግን ደግሞ በተለይ አፍቅሮ ፍቅሬን ትቀበለኛለች አትቀበለኝም እያለ ቆይቶ ፍቅሩን ከተቀበለችው በኋላ ልቡ በሐሴት እየመታች ባለችበት ሰዓት ላይ በማግስቱ እኔ ካንተ ፍቅር ይዞኝ ሳይሆን ስሜት ነበር እንጂ ፍቅር አይደለም፣ ስለዚህ አልወድህም አትውደደኝ ማለት ምን ማለት እንደሆነ አፍቅራችሁ ያጣችሁ ወይንም ደግሞ አፍቅራችሁ የተከለከላችሁ ሰዎች ታውቁታላችሁ ማለት ነው። ይሄ ነው ብዬ ላብራራላችሁ አልችልም። ስለዚህ ብዙዎቹ ለጽናት ብቻ ነው ድጋፍ እያደረጉ ያሉት እንጂ ኪራን ማንም ሰው ቢሆን እያየው አይደለም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ሀሳብ አስተያየታችሁ አሁንም በኮሜንት አይለኝ። ብዙዎቻችሁ ለጽናት በተለይ ለጽናት ነው ብዙዎቻችሁ ሀሳብ እየሰጣችሁ ያላችሁት። ጽናት እውነቱን ብትነግረው ይሄ ሁሉ ነገር አይሆንም፣ ራሷንም አትጎዳም እሱንም አትጎዳውም እያላችሁ ነበረ። በጣም በትክክል ናሆም ምሩም ብዙዎቹ ለጽናት ብቻ ነው እያዘኑላትና እየተከራከሩላት ያሉት ማለት ነው። እዚህ ጋር ማንም ቢሆን ከሀሴት ውጪ ከኪራ ጎን ማንም የለም ማለት ነው። ናሆምም ቢሆን እየተከራከረ ያለው ለጽናት ነው። እንዴት ውጭ ታሳድራታለህ፣ እንዴት እንደዚህ ታደርጋታለህ እያለ በጣም ተቆጥቶና ተጣልተው ነበር ማለት ነው። ግን ደግሞ ከምላችሁ በላይ ጽናት ከጎኗ ሴቶችም ጓደኞችም አሏት፣ አብረዋት የሆዷን የምትተነፍስባቸው ሰዎች አሏት ማለት ነው። የልቧን ተተነፍሳለች፣ ታርፋለች። ግን ደግሞ ኪራ ግን ይሄ ነው ብሎ መናገር የማይችለው ጽናት ምኑና አልፈልግህም እንዳለችው፣ ለምን አላፈቅርህም እንዳለችው፣ ስሜት ነው እንጂ ፍቅር አይደለም ለምን እንዳለችው በጣም ጥያቄ ሆኖበታል ማለት ነው። ጥያቄ ሆኖበታል። ግን ይሄን ነገር ማንም ቢሆን እየረዳው አይደለም ከሱ ጎን ሆኖ። ስለዚህ ብዙዎቹ ሊረዱት የሚገባው በተለይ ከምንምና ከማንም በላይ ኪራን ነው ማለት ነው። ኪራ ራሱን በመጠጥ እየደበቀ ነው። ምክንያቱም ብዙ ያልተመለሱለት ጥያቄዎች ስላሉ ማለት ነው። እና እነዛን ጥያቄዎች ላለማስታወስ ሲል ቢጠይቅም ደግሞ ትክክለኛው መልስ ከጽናት ስለማያገኝ ጽናትንም ጠይቋታል፣ ግን ትክክለኛው መልስ አላገኘም። ለዛም ብሎ ደግሞ እነዛን ጥያቄዎች ባይምሮ ላለም ማመላለስ ብሎ በመጠጥ ራሱን እየደበቀ ነው። ከጠጣ በኋላ ደግሞ ምን እንደሚያደርግ አያቅም። ታውቃላችሁ ጸባዩንና ስለዚህ ውዶቼ በጣም ነው ያሳዘነኝ ኪራ ከምላችሁ በላይ እና ከምትሆን ብቻ ሁለት አንዳቸው መናገር አለባቸው። የጽናትም ደግሞ ያችኛይቱ ጓደኛዋም ይሄን ነገር ታውቃለች ማለት ነው። እና ጽናት የወሰነችው ውሳኔ በጣም ከባድ ነው። እሷንም ኪራንም በጣም ሊጎዳቸው የሚችል ነገር ነው እና ይሄ ውሳኔዋን ቀይራ እውነቱን ተናግራ ነገሮችን ቢያስተካክሉ ብዬ አስባለሁኝ። ግን ደግሞ ከሷ በላይ እየተጎዳ ያለው ኪራ ነው ማለት ነው። ስለዚህ ፍትህ ለኪራ
የኔ ወንድም እኔን እንከራተትልክ ምንም ግራ ተጋባ እኮ ልጁ ምን እንደተፈጠረ ግራ ገብቶታል።